ቅዱስ ሚካኤል ከዲያብሎስ ጋራ ሲከራከር፣ ዲያብሎስ ከቅዱስ ሚካኤል ጋራ ሲከራከር፣ ቅዱስ ሚካኤል ዲያብሎስን ሲከራከረው፣ ዲያብሎስ በቅዱስ ሚካኤል ሲመልስ፣ ቅዱስ ሚካኤል ዲያብሎስን ሲያሸንፈው፣ መላእክቱ ቅዱስ ሚካኤል ከመላእክቱ ጋር ከዲያብሎስ ጋር ተዋጉ። ዲያብሎስ ሰይጣን አልቻለም፣ ወድቀ ይለዋል። ወደ ምድር ወደቀ። ቅዱስ ሚካኤል ከመላእክቱ ጋር አዋህዶ ዲያብሎስን ተከራከረው። ዲያብሎስ ከቅዱስ ሚካኤልና ከመላእክቱ ጋር ተዋጋ፣ አልቻለም፣ ወደቀ። በቅዱስ ሚካኤል ነገድ ዲያብሎስ እነሆ ወደቀ። ታላቁ ዘንዶ ከቅዱስ ሚካኤል ጋር ቢታገል አልቻለምና ወደቀ። የይሁዳ መልእክት የያዕቆብ ወንድም የጌታ የኢየሱስ ክርስቶስ ወንድም የሆነው የይሁዳ መልእክት ምዕራፍ 1 ነው ያለው። ከቁጥር 1 እስከ 8 ተማምረናል። አሁን ከቁጥር 9 ጀምረን እንቀጥላለን። መልእክተ ይሁዳ ትርጓሜ እሁ ለእግዚእነ እሁ ለያዕቆብ ሐዋርያ ቁጥር 9 ላይ ወሚካኤልሰ ብሎ ነው የሚጀምረው። ወይም ወሚካኤልኒ ሊቀ መላእክት አመ ይታበሎ ለሰይጣን በእንተ ሥጋሁ ለሙሴ የታበለ ቃለ ጽርፈት ይንብብ ይላል። እነሆ ይሁዳ እንግዲህ ያው ብዙ 8 ይሁዳ የሚባሉ እንዳሉ በመጀመሪያው ክፍል ተምረናል። ገብረ መስቀል ሚዲያ ላይ ገብታችሁ ይሁት። በመጽሐፍ ቅዱስ ውስጥ 8 ይሁዳዎች አሉ። ከነዚህ ክፉት ባለታሪክ የሆነው ጌታን የሸጠው ይሁዳ ነው። ብዙ መንፈሳውያን ብዙ ሕገ እግዚአብሔርን ትእዛዘ እግዚአብሔርን የጠበቁ ያስጠበቁ በይሁዳ ስም የተጠሩ አሉ። ነገር ግን ይህ ይሁዳ ማለት የሚገርመው ነገር ጌታን የሸጠ ይሁዳ ክፉ፣ በጣም የክፉ ክፉ ነው። ምክንያቱም ፈጣሪን ከመግደል ከመስቀል የበለጠ ኃጢአት የለም። አምላክን ከመሸጥ የበለጠ ኩነኔም የለም ማለት ነው። እና ይሁዳ በሚለው የተጠሩ ብዙዎች አሉ ማለት ነው። እንግዲህ ከነዚህ መካከል ሐዋርያው ይሁዳ የያዕቆብ ወንድም የጌታ ወንድም ከተባሉት መካከል ያዕቆብ እንደምታውቁት ሐዋርያ ነው። 5 መልእክት ጽፏል። ትርጓሜውን ተማምረን አልፈናል። ራዕየ ዮሐንስ 22 ምዕራፍ ነው ያለው። ትርጓሜውን ተማምረን አልፈናል። አሁን ይሁዳን እንማርና ደግሞ ወደታች ወደ ቅዱስ ጳውሎስ፣ ወደ ቅዱስ ጴጥሮስ፣ ወደ እነ ዮሐንስ እንወርዳለን ማለት ነው። የጊዜ ባለቤት እግዚአብሔር እንዲያስተምረን መልካም ፈቃድ ይሆንልን። ሊቀ መላእክት ቅዱስ ሚካኤል ይላል። እስቲ እንደው እዚህ ወንጌሉ ላይ መጀመሪያ እናንበው። የመላእክት አለቃ ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ አልደፈረም ይላል። ልባል አሁን ይሄ በነገራችን ላይ መጽሐፍ ቅዱስ 3 ክፍል አለው። ንባብ አለው፣ ትርጓሜ አለው። ንባብ አለው፣ ፍች አለው፣ ትርጓሜ አለው። ስለዚህ አሁን ፍቹ ላይ ስንመለከት ምን ይላል? እዚያ ጋር ግዕዙ ላይ ወሚካኤልኒ ሊቀ መላእክት አመ ይታበሎ ለሰይጣን በእንተ አመ ይታበሎ ለሰይጣን በእንተ ሥጋሁ ለሙሴ የተሃበለ ቃለ ጽርፈት ይንበብ አለ። ይሄ ግዕዙ ነው። ወደ አማርኛ ስናመጣው የመላእክት አለቃ ሚካኤል ግን ይልና ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልፈለገም ይላል። ይሄ እንግዲህ አማርኛው ነው። ወደ ትርጓሜው እናምጣው። ሊቀ መላእክት ቅዱስ ሚካኤልስ አለ። ሊቀ መላእክት ቅዱስ ሚካኤልስ እንኳ ስለ ሙሴ ሥጋ ሰይጣንን በተነጋገረ ጊዜ የስድብ ቃል ሊናገረው አልወደደም። የስድብ ቃል ሊናገር አልወደደም። ስለ ሙሴ ሥጋ ከሰይጣን ጋር ከዲያብሎስ ጋር
በተነጋገረ ጊዜ ቃል በቃል እነሆ የስድብን ቃል ሊናገረው አልወደደም። ምን ነው ሚካኤል ስንኳ አለ የስድብ አለቃ ማለት ነው ቢሉ ሰይጣንንስ ስንኳ ሲል ነው ብሎ ትርጓሜያችን ያስተካክለዋል። እነሆ ከሰይጣን ጋር ሲነጋገር የስድብን ቃል አልተነጋገረም። ምን አለው? ጌታ ይገስጽህ አለው እንጂ አልተነጋገረም። እስኪ ጌታ እንመልከተው። በማቴዎስ ወንጌል ምዕራፍ 16 ላይ እሰቀላለሁ፣ እሞታለሁ፣ በእኔ ሞት እናንተ ትድናላችሁ ብሎ ቅዱስ ጴጥሮስንና ሐዋርያትን ጌታ ሲነግራቸው ጴጥሮስ ምን አለ? አይሆንብህ፣ አይደረግብህ ጌታ ሆይ አለና ጴጥሮስ ተናገረ። ጌታ የመጣው ሊገረፍ፣ ሊሰቃይ፣ ሊሰቀል፣ ሊሞት ነው። ነገር ግን ቅዱስ ጴጥሮስ ለመጣበት ዓላማ መሰናክል የሚሆን ንግግር፣ እንቅፋት የሚሆን ንግግር፣ የመጣበትን ዓላማ የሚያሰናክል አይሆንብህ፣ አይደረግብህ ሲል ሂድ ከፊቴ አንተ ሰይጣን አለው። አሁን ሰዎች ካላወቁና ምስጢር ካላደራደሩ የመጽሐፍ ቅዱሱን ፍቹን ካላወቁት አሁን ስድቡ ለጴጥሮስ ሊመስላቸው ይችላል። ደግሞ መስሏቸው እየተሰናከሉ ነው ያሉት። እንዴት ፈጣሪ በአንተ ጨረቃም፣ አንተ ማቃም፣ አንተ እንዲህ አይነ ስውር ነህ፣ ቆማጣ ነህ፣ ወይም ደግሞ ጉንድሽ ነህ ብሎ በማንኛውም ላይ ያለውን ክፍተት የሚናገር የሚሳደብ ቢኖር በመንግስተ ሰማያት እሱ ታናሽ ነው ተብሏል አይደለም? ስለዚህ አትሳደብ ያለ ፈጣሪ፣ አትሳደብ ያለ ጌታ እንዴት ይሳደባል የሚሉ አሉ። ነገር ግን በጴጥሮስ ላይ የመጣውን ሰይጣንን እንጂ ጴጥሮስን አይደለም። እስኪ እንመልከት። የማቴዎስ ወንጌል ምዕራፍ 21 ላይ በለስን ፍሬ አላት ብሎ ቢሄድ ፍሬ አላገኘባትም፣ ሲያጣባት ለዘላለም ፍሬ አይኑርሽ ብሎ ረገማት ይላል። አያችሁ፣ አሁን የረገማት ቅጠሏን አይደለም። በለስ ዘይቤ ቤተ እስራኤል ሙቱ፣ እነሆ ቅጠል አይደለም፣ ቅጠል አስመስሎ ቤተ እስራኤል በአንጻረ በለስ ረገማ ለኃጢአት ቤተ እስራኤልን ነው። ቤተ እስራኤልን ቢሆን እስራኤልን አይደለም። በእስራኤል አንጻር ኃጢአትን ነው የረገመው ማለት ነው። ረገማ ለኃጢአት ሰዎች የሰሯትን ኃጢአት፣ ሰዎች የበደሉባትን ኃጢአት ነው የረገመ ማለት ነው። ይህን ይናገራል ማለት ነው። አላ ይቤሎ ይስከ እግዚአብሔር ይጣልህ። ማን ይጣልህ? ወዳጄ፣ ሰው ቢጠላህ እግዚአብሔር አይጥላህ። ሰው ቢጥልህ እግዚአብሔር አይጣልህ። ሰው ቢጥልህ እግዚአብሔር ያነሳሃል። እግዚአብሔር ቢጥልህ ግን ማንም አያነሳህ። ሰው ቢጠላህ እግዚአብሔር ይወድሃል። እግዚአብሔር ከጠላህ ግን ማንም አይወድህም። ለዚህ ነው እግዚአብሔር ከሚጥልህ ሰው ይጣልህ። ሰው ቢጥልህ እግዚአብሔር ያነሳሃል። ያነስኦ ምድር ለነዳይ ወያልዕሎ መሬት ለምስኪን። ድሃውን ከመሬት ያነሳል፣ ምስኪኑን ከፍ ያደርገዋል። ማን? እግዚአብሔር ማለት ነው። ኤሊም ተናግሯል። ሰውን የሰደበ እግዚአብሔር ይቅር ይለዋል፣ እግዚአብሔርን የሰደበ ግን ማን ይቅር ይለዋል? በአዲስ ኪዳንም ተናግሯል። ሰውን የተሳደበ ስሬት አለው፣ መንፈስ ቅዱስን የተሳደበ ግን ስሬት ከየት ይመጣል? አያችሁ፣ እግዚአብሔር ይጣልህ አለው። እግዚአብሔር የጣለውን ማንም አያነሳውምና እግዚአብሔር የሰበረውን ማንም አይጠግነውም። ሰው የሰበረውን እግዚአብሔር ይጠግነዋል። ሰው የጠላውን እግዚአብሔር ይወደዋል። ሰው ያሳደደውን እግዚአብሔር ይሰበስበዋል። ሰው የጎዳውን እግዚአብሔር ያክመዋል፣ ይልቁንም ደግሞ ይክሰዋል። እግዚአብሔር የጣለውን ግን ሰው አያነሳውም። ጊዜ ቢጥልህ እግዚአብሔር ያነሳል። እግዚአብሔር ቢጥልህ ግን ጊዜ አያነሳል በፍጹም። ይህን ያለው ሙሴ ከሞተ በኋላ እስራኤል መከራ ጸንቶባቸው ይህ ሁሉ እንጂ መከራ የጸናብን ሙሴ ባይኖር ነው ብለዋል። ታያችሁ፣ የሙሴን መቃብር እስራኤል እንዳያዩ የተደረገበት ምስጢር የኤርትራን ባህር የከፈለ እግዚአብሔር ነው። የጠየቀው ሙሴ ነው። በበትርህ ንካው አለው። በበትሩ ነካው፣ ተከፈለ። የከፈለው እግዚአብሔር ነው። ሰዎች ግን በመረዳት ደረጃ ኢያሱ ፀሐይ ይቁምልኝ አለ፣ ቆመ። ጠየቀ እንጂ ያቆመው እግዚአብሔር ነው። ሙሴ ባህሩ እንዴት ይሆን አለ። በበትር ንካው አለው። በሙሴ በትር ላይ አድሮ ውሃውን የከፈለ ማን ነው? እግዚአብሔር ነው። ስለዚህ ሙሴ ባህሩን ከፍሎ አሻገረን ብለው እንደ አምላክ ያምኑት ነበረ። ከግብፅ እግዚአብሔር ሳይሆን ሙሴ አወጣን ብለው ሙሴን ያመልኩ ነበረ፣ ከግብፅ ማለት ነው። እንደገና ደግሞ ሙሴ መከራ ሲመጣባቸው ይወጣና እምትስዮም ወደ ህዝብ ከእስራኤል ወደ ምትስሜ ውስተ መጽሐፈ ሕይወት፣ እስራኤልን ከምታጠፋ እኔን ከሕይወት መጽሐፍህ
አዎ ከፈቃድህ አውጣኝ እያለ በጽኑ አንድ ምሰሶ በሆነ ጸሎቱ እስራኤልን ይቅር ያስብል ነበረ። አዎ ተዋቸው፣ እንደሚያጠፉ ታውቃለህ፣ እንደሚበድሉ ታውቃለህ። አንተ መሐሪ ነህ፣ አንተ ይቅር ባይ ነህ። እንጨት ይጨሳል፣ ሰው ደግሞ ይበድላል። አዎ ስለዚህ አዎ እንጨት ከመጨስ ሰው ከመበደል መቼም ቢሆን አይቀርምና ስለዚህ ይቅር በላቸው እያለ ያማልድ ስለነበረ እነሆ ያወጣንም ሙሴ ነው፣ ያስቸገረንም ሙሴ ነው፣ ፈርዖንን አሽቀንጥሮ የጣለው ሙሴ ነው ብሎ ያምኑ ነበር። እንቀጥል። አንተ ሙሴ አሉት። አቤት የሚበላ ምግብ አምጣሉት። ወደ እግዚአብሔር ዘወር አለና አጠገባቸው ሂዶ ነው እግዚአብሔር የሚለምነው። አያዩም። ይሄ ነው ትልቁ ችግር። እንግዲህ ሙሴ ነው ከእነሱ ጋር የሚነጋገርበት ጊዜ አለ፣ ከእግዚአብሔር ጋር የሚነጋገርበት ጊዜ አለ። አያችሁት? ሲነጋገር ከእግዚአብሔር ጋር ለብቻው ነው፣ ሲጸልይም ከእግዚአብሔር ወደ እግዚአብሔር ለብቻው ነው። እና እነሱን ያነጋግርና ጥያቄ ይዞ ለብቻው ይወጣል ተራራ፣ ከእግዚአብሔር ጋር ይነጋገር። አረ የሚበላ ጠይቀዋል ይላል። መና ወረደ። ማን አወረደ ይላሉ? ሙሴ። ያወረደው ግን ማን ነው? እግዚአብሔር። ይገርማል እኮ እያችሁ። አሁን ሙሴን እንጀራ አወረዳሉ። እንደገና አረ ውሃ ጠማን አለው። በያዝከው በትር ጥንጫውን ምተው አለው። በያዘው በትር ጥንጫውን ድንጋዩን ሲመታው ውሃ ፈለቀ። ማን አፈለቀው አሉ? ሙሴ። ያፈለቀው ማን ነው ግን? እግዚአብሔር። ሙሴ ምን አደረገ? ጠየቀ። ማንን ጠየቀ? እግዚአብሔርን ጠየቀ። ምን አለው? በበትር ንከው አለው። በበትሩ ሲነካው ምን ሆነ? እነሆ ድንጋዩ ውሃ ፈለቀ። ይህን ያደረገ ማን ነው? እግዚአብሔር። አያችሁ፣ የእግዚአብሔርን ስራ ግን ለማን ሰጡት? ለሙሴ ሰጡት። ትልቁ ችግር የሰው ልጅ የእግዚአብሔርን ስጦታ ለሰው እየሰጠን ነው። አሁን ትልቁ መከራ ይሄ ነው ወዳጆች። ሰው ደግሞ በእግዚአብሔር አንድ ጊዜ ዝናብ አዘንባለሁ ይላል፣ አንድ ጊዜ ዝናብ አቆማለሁ ይላል፣ አንድ ጊዜ እንዲህ ያደርጋል። የእግዚአብሔርን ስራ እንሰራለን ብላችሁ አትገዳደሩ። እግዚአብሔርን መገዳደር ለውድቀቱ ዜማ ነው። ሌላ የሚያመጣው በረከት የለም ማለት ነው። እና አሁን መና ወረደልን ማን? ሙሴ። ውሃ አፈለቀልን ማን? ሙሴ። ከግብፅ አወጣን ማን? ሙሴ። የኤርትራን ባህር አሻገርን ማን? ሙሴ እያሉ በዚህ ያምኑ ስለነበረ ሙሴን እንደ እግዚአብሔር አድርገው ያምኑ ስለነበረ ቢቀብሩት ምን ያደርጉ ነበር? እየሄዱ እዛ ላይ እያለቀሱ እየጸለዩ እግዚአብሔር ነው ብለው ያመልኩት ነበር። እንዳያመልኩት የሙሴን መቃብር ከእስራኤል እይታ ውጭ አደረገው እግዚአብሔር። ያ ነው እንግዲህ ምስጢር። ሲና ተራራ ላይ እንዲወጣ መቃብሩን መላእክት እንዲቆፍሩ አድርጎ በሞሪያ ተራራ ትናንት በሲና ተራራ ጾመ፣ ጸለየ፣ ሕግ ይዞ ወረደ። እንደገና በሞሪያ ተራራ ላይ ሲወጣ ደግሞ እዚህ ላይ በቃ ከዚህ በኋላ ኢያሱ ነው የሚቀጥለው፣ አንተ እዚህ ላይ የሚቀረው አለና የከነአን ምድርን አሻግሮ እያየ ናባው ተራራ ላይ እዚያ መላእክት ጉድጓዱን ቆፍረው እነሆ እዚያ ተቀበረ። ቢጠብቁት አይመጣም። ከዚህ በኋላ በቃ አውሬ በልቶት ነው አሉና አልቅሰው ዳስጥረው ሲያለቅሱ እዚህ ላይ ነው እንግዲህ ታዲያ ሙሴ ባይኖር ነው ብለዋል። ሰይጣን ሰምቶ ተገልጦ ሙሴ ካለበትስ ላደርሳችሁ ኑ ብሎ ልብ አልኩ። እንደሚታወቀው ቅዱስ ጳውሎስ ተናግሯል። ሰይጣን ከሰማይ እሳት እስከ ማውረድ አቅም አለው። መነኩሴ መስሎ ይመጣል፣ ሴት መስሎ ይመጣል፣ ወንድ መስሎ ይመጣል፣ ሽማግሌ መስሎ ይመጣል፣ ሕፃን መስሎ ይመጣል፣ በበግ ይመጣል፣ በላም ይመጣል፣ በበሬ ይመጣል። አዳምና ሔዋንን ያሳታቸው እኮ በግመል እኮ ተሰውሮ መጥቶ እኮ በግመል ተሰውሮ መጥቶ ግመል ያክል የነበረው ዛሬ እንደምናየው ማለት ነው። ስለዚህ እነሆ ሙሴ ካለበትስ ላድርሳችሁ ኑ ብሎ በፊት እየመራ ይዟቸው ሲሄድ ይላል። ወደ የት? ወደ ናባው ተራራ። ማን አለ? የሙሴ መቃብር። ማን ቀበሩት? መላእክት። እንዴት ነበረ? 5 ሰዎች ጉድጓድ እየቆፈሩ አገኛቸው። ሙሴ ምን እያደረጋችሁ ነው? መቃብር እየቆፈር ነው። ላግዛችሁ። አይ መቃብሩን ውስጥ ቆፍረነዋል፣ ነገር ግን አንተን የሚያክል በቁመቱ ሰው ሙቶብን እነሆ ሜትር አልያዝንምና መለኪያ የለንምና ግባና ለካልን፣ ይልቁን ይህን አግዘና ገባ አለና ገደም አለ መቃብሩ። አሁን ማን ያደርገዋል ዛሬ? ዙሪያውን እንደውም አንድ ሕፃን ልጅ ምን አለን የሚባለው? አንድ ባለጸጋ እዚያ ገደሉ ውስጥ ሳር ፈልጌያለሁ ለበግና በገመድ ወገብ ክል ሰርህና ሳር አጭደህ አምጣልኝ፣ ስትወጣ ይህን ያክል ብር ከፍላለሁ ይለዋል ሕፃኑ ማለት ነው። ሕፃኑ ምን አለ? እሺ ወገቤንም እታሰራለሁ፣ ወርጀም ሳር አጭጄ እመጣለሁ፣ ብሩንም እቀበላለሁ፣ ነገር ግን ገመዱን አባቴ ያዝልኛል። ማን ያዝልኝ? ገመዱን አባቴ ያዝልኛል። አያችሁ፣ ይሄ ነው ከባዱ ነገር ማለት ነው። አስቸጋሪ ነው እና ማንም መቃብር ውስጥ ገብቶ ማንም አያምንም። ወንድምም ቢሆን አይታመንም በአሁኑ ሰዓት ላይ። ምክንያቱም 10 የያዕቆብ ልጆች አንዱን ዮሴፍን በብር ሽጠውት ዛሬ በብር በገንዘብ 50 ሺህ ብር 10 ሺህ ብር እየተቀበለ ወንድሙን እየበላ እህቱን እየበላ ባለበት ዓለም ላይ
ዛሬ ማንም አያምንም እና ገባ ለና ገደም ሲል አንተ ነህ የዚህ መቃብር ባለቤት አሉና አፈር አለበሱ ነው የሚለው። በዚህን ጊዜ ነው እየመራ ይዟቸው ሲሆን ቅዱስ ሚካኤል አሁን መጥቶ ይህስከ እግዚአብሔር ይጣልህ፣ አዎ እግዚአብሔር ይጣልህ፣ እግዚአብሔር ይጣልህ ብሎታል። አዎ ያን ጊዜ እንደ ጢስ ተኖ እንደ ትቢያ በኖ ጠፍቷል ይለናል። አዎ አሁን የሙሴን መቃብር ማንም እንደ ያልተፈቀደውን አሳያለሁ ሲል እርሱ እንደ ጉም ተኖ እንደ ጭስ በኖ እንዲወድቅ አድርጎታል ማለት ነው። በሌላ መልኩ እግዚአብሔር አዎ ለሰው ልጆች ያልፈቀደውን ነገር ሰይጣን ላሳይ ቢል ይችላል። መንፈስ ነውና ከመንፈስ የሚሰወር ስለ ነገር ግን እግዚአብሔር ደግሞ ለሰይጣን ምን አለው ማለት ነው፣ የሚቀጡ የሚያበኑ መላእክት አሉት ማለት ነው። አንድም ስለ ሙሴ ዘመድ ስለ ዮሴ ወልደ ዮሴዴቅ ሰይጣንን በተነጋገረው ጊዜ የስድብ ቃል ይነጋገረው ዘንድ አልወደደም። አሌሎ ስጋዬ ኤፍሬም ንሕነ ስጋ እምስጋከ እማጽብከ እንዲል እግዚአብሔር ይጣልህ፣ ይጣላህ፣ እግዚአብሔር ይጣልህ፣ እግዚአብሔር ይጣላህ አለው እንጂ ሌላ የስድብን ቃል አልተናገረበትም። ታሪክ እስራኤል ትሩፋን ናቸው። በፋርስ በባቢሎን ሳሉ ሰይጣንን በሊቀ ካህናቱ በቀኙ በኩል ሆኖ አይቷል። ለሰይጣንስ ቀኝ የለውም ብሎ በርትቶበት አይቷል። እንጨት ነዶ ክፋዩ እንዲቀር አበው አልቀው ውሉድ ቀርቷል። እሊህን ጨርሰህ ልታጠፋቸው ትወዳለህን አለና ሊቃወመው ነው። ለይህስርከ እግዚአብሔር ዘሐረያ ለኢየሩሳሌም ብሎታል። ዳንኤል 12:1 ላይ የምናገኘው ነው። ዘካርያስ 3:2 ላይ ነው። ትልልቆቹ አልቀው ወጣቶቹ ቀርተዋል። እነዚህንም ልታጠፋ ትፈልጋለህ? እግዚአብሔር ይንቀፍህ፣ እግዚአብሔር ይጣልህ፣ እግዚአብሔር ይገስጽህ አለው ይላል። ወሉሰለ ተርፉ እሙንቱ ይሴብሑከ በዘኢየአምሩ ይጸርፉ በዘኢየአምሩ ይሴብሑ በኢየአምሩ የማያውቁትን ጌትነቱን የሚነቅፉ እሊህ ይበድላሉ። አንድም ባላወቁ ገንዘብ የሚበድሉ እሊህ ጌትነቱን ይነቅፋሉ። ባወቁት መናገር ጥሩ ነው፣ ባላወቁት መመስከር ግን ኃጢአት ነው። ዘሰማይነ በእዘኒነ በጆሮአችን የሰማነውን በዓይናችን ያየነውን እንናገራለን ነውና ያላዩትን መናገር ያልሰሙትን ማውራት ወንጀል ነው። ያዩትን መናገር የሰሙትን መመስከር ጽድቅም ነው፣ ሰዋዊ ባህሪም ነው። ወህሊናትሰ ዘሥጋ የአምሩ ስጋዊ ስራን ግን ያውቃሉ። መንፈሳዊ ስራ በሕይወታቸው ላይ የለም። በስጋዊ ስራ ተነድፈዋል። እንደ እንስሳ ያውቃሉ። ሳር መንጨትን፣ ውሃ መጎንጨትን፣ መንጠላጠልን፣ ማንቀላፋትን አንድም እንደ እንስሳ ናቸው፣ አንድም እንደ እንስሳ የሚሆኑ እሊህ ይሳደባሉ። አየው፣ የሚሳደቡ እንስሳውያን ናቸው። መንፈሳውያን ሰዎች አይሳደቡም። መሳደብ የእንስሳ ባህሪ ነው። መናከስ የአውሬ ባህሪ ነው። መውጋት የእሾህ ባህሪ ነው። የእንስሳት ባህሪ ነው። መናከስ የአራዊት ባህሪ ነው። ማመስገን አይችሉም። መንፈሳዊ ሕይወት ነውና መናገር ይችላሉ፣ መሳደብ ይችላሉ። ስጋዊ ስራ ነውና ስጋዊ ስራን ግን ያውቃሉ። እንደ እንስሳ ያውቃሉ። ሳር መንጨትን፣ ውሃ መጎንጨትን፣ መንጠላጠልን፣ ማንቀላፋትን አንድም እንደ እንስሳ ናቸው፣ አንድም እንደ እንስሳ የሚሆኑ እሊህ ይሳደባሉ ይለናል። ይቀጥልና ወባሕቱ ይሴረው በዚያም ይጠፋሉ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 12 ላይ ቅዱስ ጴጥሮስ ያው እንደሚታወቀው ከሐዋርያት አንደኛው ሐዋርያ ነው። ለ12ቱ ሐዋርያት መሪ የሆነ ዘካሪ የሆነ ነው ቅዱስ ጴጥሮስ እንደሚታወቀው ማለት ነው። አዎ 3 አይነት ባህሪ ያሉት ብለን ተማምረናል። አንደኛ ፈጣን ነው፣ ሁለተኛ የዋህ ነው፣ ሶስተኛ እነሆ ቁጡ ነው።
ቁጡ ነው፣ ፈጣን ነው፣ የዋህ ነው ብለን ተማምረናል ማለት ነው። ስለዚህ ይህ ጴጥሮስ በእነዚህ ሁሉ የዋህ ስንል እግዚአብሔርን ማዶ ላይ ቢያይ በዘለለ ውሃ በሞላ ባህር ላይ ዘሎ መግባቱ፣ ቁጡ ነው ብንል ማልኮስ የተባለውን ጆሮውን መቁረጡ፣ እነሆ ፈጣን ነው ብንል አንተ ውእቱ ክርስቶስ ወልደ እግዚአብሔር የሕያው እግዚአብሔር ልጅ እግዚአብሔር ነህ ብሎ መመስከሩ ይሄ ነው ማለት ነው። እሺ አንድ ጥቅስ እንጨምርና እንጨርሰው። በሁለተኛ ጴጥሮስ 2:12 ላይ እንዲህ እነዚህ ግን ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ይጠፋሉ። አየው፣ እንድገመው። እነዚህ ግን ለመጠመድና እንደ እንስሳ ማለት ነው፣ እንደ እንስሳ ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ ልባሉ በማያውቁት ነገር እየለፈለፉ እየተሳደቡ በጥፋታቸው ይጠፋሉ። የአመፃቸውንም ደሞዝ ይቀበላሉ። በቀን ሲዘፍኑ እንደ ተድላ ይቆጥሩታል። ነውረኞችና ርኩሳን ሆነው ከእናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሞላባቸው ኃጢአትንም የማይተዉ ዓይኖች አሏቸው። የማይጸኑትን ነፍሳት ያታልላሉ። መመኘትን የለመደ ልብ አላቸው። የተረገሙ ናቸው አለ። መንፈሳዊ ሕይወት የላቸውም፣ ሰይጣናዊ ሕይወት ግን አላቸው። ለስጋዊ ሕይወት ሁሉን ነገር ይፈልጋሉ። እነዚህ እርጉማን ናቸው ይልና ቅንን መንገድ ትተው ተሳሳቱ። የባሶርን ልጅ የበለዓምን መንገድ ተከተሉ። እርሱ የአመፃን ደሞዝ ወደደ፣ ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ ነገር ግን አለ። ልብ አድርጉ ይህን ቃል። ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ፣ ልብ አድርጉ፣ መናገር የማይገባው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ ይላል። የነቢዩን እብደት ያገደ ማን ነው? እነሆ እንስሳው እኮ ነው። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ። ድቅድቅ ጨለማ ለዘላለም የተበቀላቸው እነዚህ ውሃ የሌለባቸው ምንጮች በአውሎ ነፋስም የተነዱ ደመናዎች ናቸው። ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉና በስህተትም ከሚኖሩት አሁን የሚያመልጡትን በሥጋ ሴሰኛ ምኞት ያታልላሉ። ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። መልእክተ ይሁዳ ለያዕቆብ ለእግዚእነ ምዕራፍ 1 ነው ያለው። ከቁጥር 9 እስከ 10 ድረስ ያለውን ተማምረናል። 11 ጀምሮ አሌሎም ወዮላቸው የሚለውን አሁን ፍቹን አይተናል። መጽሐፍ ቅዱስን ጥሬውን አንበናል። በሚቀጥለው ደግሞ ከቁጥር 11 ጀምረን ትርጓሜውን እንሄዳለን ማለት ነው። ፍቹ ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። አውቀዋት ከተሰጠችው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ውሻ ልብ አድርጉ፣ ውሻ ወደ ትፋቱ ይመለሳል። ደግሞ የታጠበች እሪያ በጭቃ ለመንከባለል ትመላለሳለች እንደሚባል እውነተኞች ምሳሌዎች ሆነውባቸዋል ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ቁጥር 11 ላይ እንቀጥላለን። ሰላም እግዚአብሔር ከሁላችን ጋር ይሁን።